በመሃል ነው ብዬ ሁለት የመጣ በመሃል አተራስ ምን ማለት ነው? ምን ዛሬ ለሙብዬ ምን ልሰራ ነው ቤቴ? ውብዬ እንደዛ አይደለም እኮ የምር ወጥሽ ከሰው ቤት እናንተ ጤነኛ አይደላችሁ። ውብዬ እንደዛ አይደለም። እኔ ማሳበር ነው የፈለጋችሁት? ምንድነው ሐሳብክ? ምንድነው ይሄ ሁሉ ነገር አንቺ ነሽ ብታረጊው? ዝም ብለሽ ምንድነው ምን ማለት ነው? ሰርፕራይዝ ሰርፕራይዝ ምንድነው? ምን እያደረክ ነው? ዋው ዋው ምንድነው? ለምን እንደዚህ ታደርጋለህ? እኔ ምንድነው ያደረኩት? ለምንህም ቢሆን አስወጣት። በቃ ለምንህም ቢሆን አስወጣት። አውጡልኝ በእናትህ ይሄን ቲሸርት ለዛውም እንዲያሰርተሽ አሁን ብዬ ግን ትመጣ ምን ሊፈጠር ነው? በእናትህ ኧረ በፈጣሪ ሂጂ በፈጣሪ አልወጣም። ለምንድን ነው የምወጣው? እየለመነሽ እኮ ነው። አልወጣም። ኧረ በፈጣሪ ውብዬ እየመጣች ነው። በእናትሽ አታስቢኝ ወንድሜ ሌላ ነገር ሳይፈጠር ነው የምር ሌላ ነገር ውጡ። ለምንድን ማሰሙት? ለምንድን ማሰሙት? ምን ያደረኩት ነገር አለ? ምን አደረኩት? ለምን ይዛት መጣ? ተመለሽን ቅደጂ ስትለኝ የነበርክ ሰው የጨራሽ ነው ቤቴ ድረስ እንደዚህ አይነት ስራ ትሰራለህ? ደግማችሁ መለያየት ነው ብዬ ለአንቺም ለእኛም ለሁላችንም ብዬ ነው። እሺ በይ እኮ በደንብ እኮ ስራን እየሰራን ለቀቀኝ። ይሄ የእኔ ስራ አይደለም። እሺ በይኝ ብዬ እና የኔ ስራ ነው። እመጣለሁ። አንተ እንዴት ነው ሰው ለጫቻ ያደረገው ነው? ቆይ ምን አንተ ክብር ባይወድልህ እኔ ክብር አይወድልኝ? እሱን አንተ ለምን አታወራም? ዝም ለምን ትላለህ? ሰላም እንዴት ናችሁ ውድ ቤተሰቦቼ? ሰላማችሁ ብዝት ይበልን። እንግዲህ እነዚህ 15 ቀናት ለኔ ሲኦል ነው የሆኑብኝ። እጅግ የመከራ ጊዜያትን እጅግ የለቅሶ ጊዜያትን አሳልፌያለሁ። በጣም ያዘንኩበት፣ በጣም ያለቀስኩበት፣ በጣም ልቤ የተሰበረበት ጊዜ ነበረ። ያን ሁሉ ጊዜ አልፎ እንግዲህ ለዛሬ ልበቃ ነው። ፈጣሪ ከረዳኝ እንግዲህ ሚቹ ከልብ ነው ማመሰግነ። ችግር የለውም ወንድሜ። እኔ አንተን ደስታና እናንተን ሰላም መሆን ነው ፈልገው ብቻ በጣም ደስ ብሎኛል። ቤተሰብ ዛሬ እንግዲህ በቃ ብቻ የደስታዬ ቀን ነው። በቃ ሰላሜን ማገኝበት ቀን ነው። በጣም 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 ካዘንኩበት ዛሬ በጣም ወደ ደስታ መሄድበት አይነት ቀን ነውና ሚቹ እንግዲህ ያለውን ነገር እውነታውን አውጥቶ በጣም ደስ ብሎኝ ዛሬ አሹ ጋር ደውዬ ውብዬን እንግዲህ ይዞ መናፈሻ ነገር ይዞ እንዲሄድ አድርጌያለሁ። ሚቹ ጋር አወራሁትና ሚቹም ድንገት ቤት ነበረና ካሹ ጋር ያገዟት ነበርና እንግዲህ ቁልፍ እሱ ጋር ነበረ። ብቻ አሹንም አወራሁት ሚቹንም አወራሁት። እንግዲህ በጣም አመሰግናለሁ፣ ተባበሩኝ። አሹም ውብዬን ይዟት ሄደ። ቤት እንግዲህ አዘገጃጅተናል እንደምትመለከቱት። እንደምታዩት በቻልነው አቅም ለማሳመር ሞክረናል። በቻልነው እንግዲህ ትደሰታለች ብዬ አስባለሁ። ያው እሱም ተጸጽቶ ወደ ራሱ ተመልሶ ይህን ለማድረግ በመወሰኑ እኔ ራሱ በጣም ደስ ያለኝ። ብቻ ፈጣሪ እርዳ፣ ያሰብከው ሁሉ ነገር ይሳካል። አሜን። ያ ሁሉ ጊዜ አልፎ እዚህ በመብቃቴ በጣም ደስ ብሎኛል። ከጎኔ የነበራችሁ በጣም አመሰግናለሁ። እኔ ከልቤ ማንም ላይ ቂም መያዝ አልፈልግም በዚህ አጋጣሚ እና ሁሉንም በቃ ይቅርታ መጠየቅ ፈልጋለሁ። በተጨማሪ የበደሉኝንም ሙቤም ቢበድለኝም ምንም እንኳን ከጓደኛ የማይጠበቅ ነገር ቢያረግ፣ ምንም እንኳን ከወንድም የማይጠበቅ ነገር ቢያረግ ከሙቤ ጋር አብረን በልተናል። በጣም ብዙ የችግር በጣም ብዙ የመከራ ጊዜያትን አሳልፈናል። ነግሬያችሁ ከሆነ ብዙ ጊዜ ተጠምተናል፣ ብዙ ጊዜ ተርበናል፣ አብረንም አግኝተናል። ብዙ መልካም ጊዜያቶችን አብረን አሳልፈናል። ሙቤ ለእኔ በጣም ትልቅ ማከብረው ሰው ነው። ግን ደግሞ ለእኔ በቃ ሙቤ ይሄን ነገር ቢያደርግም ምንም እንኳን በቃ ይህን በደል ቢያደርስብኝም በቃ ይቅርታ፣ ከይቅርታ የሚበልጥ ነገር የለም። የሰው ልጅ ምድር ላይ አጭር እድሜ ነው የምንኖረው እና ምንም እንኳን ቢያሳዝነኝም ምንም እንኳን ልቤን ቢሰብብ ከጀርባዬ ቢወጋኝም ወንድሜ ነው። በቃ ሁሉንም ይቅርታ መጠየቅ ፈልጋለሁ። እኔ ከማንም ጋር ቂም መያያዝ አልፈልግም። ሁላችሁም ደግሞ እህት ወንድሞቼ በቃ የመከራችሁኝ በተለያየ በስድብ ከጎኔ በቃ ያልተለያችሁ እኔ እንድመለስ ነው። ለእኔ ስትሉ ነው ሁሉንም የምታረጉት። እኔ እተማመንባችኋለሁ፣ አውቃችኋለሁ ደግሞ
ምን ያህል ለእኔ ቦታ እንዳላችሁ አውቃለሁ። ለዛም ነው ከጎኔ የሆናችሁና እኔ በምንም ቃል እኔ ላመሰግናችሁ አልችልም። እውነት በችግሬ በሁሉም ነገር የተገኛችሁ እኔ ፈጣሪ አክብርልኝ። ቴንኪው እውነት በጣም ነው ማመሰግናችሁ። በቃ በዚህ ጊዜ በተለይ በቃ ማንኛውንም ነገር የተናገራችሁ ክፉ ቃልም የተናገራችሁኝ በቃ እውነት በቃ እኔ ይቅርታ ነው የምጠይቃችሁ። ስላስከፋዋችሁ በጣም ይቅርታ። በዚህ አጋጣሚ በቃ ከዚህ በኋላም እንደማታስከፋት እንደማትበደል እኔ ሁሉም ሰው ቃል መግባት አለብህ። በቃ አንተም እኔ በፍጹም በቃ ያው የሰው ህይወት ላይ ያጋጥማል አንዳንዴ መታመም፣ መቸገር፣ መጣላት፣ መታረቅ። ይሄ የአንድ ሳንቲም ሁለት ገጽታ ነው። ጨለማ እንዳለ ሁላ ብርሃንም አለና እኔ ጨለማ ውስጥ ነበርኩኝ፣ ግን ደግሞ አሁን ፈጣሪ ረድቶኝ ወደ ብርሃኑ ልገባ ነው እና በቃ ሙቤንም ደውዬ እንዲመጣ ነግሬዋለሁ። አሹ ደግሞ ውብዬን እንዲያመጣት እንግዲህ በጣም ተከፍታብኛለች። ልንከባከባት ይገባል። በጣም ነው የከፋት። እንጃ ብቻ በጣም ነው መወዳት እና ዛሬ በቃ ተንበርክኬ ለአንዴና ለመጨረሻ ጊዜ ይቅርታ ልጠይቃት ነው የምፈልገው። ምንም እኔ ከዚህ ውጭ ምንም አልፈልግም። በቃ ሙቤ አንተንም እኔ ይቅርታ እኔ ይቅር ብዬሃለሁ ላደረግከው ሁሉም ነገር። በቃ የድሮ ጓደኝነታችን ነው የምፈልገው ከዚህ በኋላ አንተና እኔ እንደ ድሮ በቃ ሳቃችን ደስታችን ነው የምፈልገው። በችግራችን ጊዜ የምንደራረሰው እኛ ብዙ ሚዲያ ላይ በብዙ ችግሮቻችን ተደራርሰናል። በብዙ ሚዲያ ላይ ያላወጣናቸው ብዙ መልካም ነገሮች አሉ። እኔና አንተ ሙቤ እውነተኛ ጓደኛ ሚዲያ ላይ አይደለም። ታውቃለህ ሙቤ፣ ካሳለፍነው ነገር ታውቃለህ። እና በቃ ሙቤ እኔ ይቅርታ አድርጌልሃለሁ። ውብዬን በቃ ይቅርታ ጠይቄ ልክሳት ነው የምፈልገው። በአጠቃላይ ከልብ ወዳችኋለሁ፣ አከብራችኋለሁ። ፈጣሪ አክብርልኝ። ሚቹ የምትለው የሆነ ነገር ካለ ማለት ትችላለህ። በቃ ሙቤንም እንደምታዩት ይቅርታ አድርጎለታል፣ ለሙቤም ይቅርታ አድርጎለታል። ውብዬንም ደግሞ ከዚህ በኋላ እንደማያስከፋት በህዝብ ፊት ቃል ገብቷል። ሙቤም ይመጣል። በቃ አንድ ላይ ሁሉን ነገር እናስተካከላለን ከእግዚአብሔር ጋር። ውብዬም እሺ እንደምትል ባለሙሉ ተስፋ ነኝ። ብቻ ፈጣሪ ያሰብከውን ያሳካል። አንተም ወደዚህ ወደ ራስህ በመመለስ እኔም ደስ ብሎኛል። ለእሷ ጥሩ መሆን ያለብህ፣ ከጎኗ መሆን ያለብህ። የአንተን ቦታ ማንም ሊተካው አይችልም በዚህ ሰዓት፣ ማንም ማለት ነው ማንም። ብቻ ማዘንክ ራሱ ትልቅ ነገር ነው ወንድሜ። አይዞህ። በጣም አመሰግናለሁ። ቴንኪው ቤተሰብ። ለማንኛውም ሁሉንም ጠርቻቸዋለሁ። ዛሬ የደስታዬ ቀን ነው። ማልቀስ አልፈልግም። በጣም ደስ ብሎኛል። ሙቤ እንግዲህ እንዲመጣ ነግሬዋለሁ። አሹ ሙቤን ይዞ እንዲመጣ ብቻ ከጎኔ ሁሉም መወዳቸው ሰዎች ከጎኔ እንዲሆኑ ነግሬያቸዋለሁ እና በቃ ብቻ ደስ ብሎኛል። በቃ አብራችሁን ሁኑ። ላይክ ሼር እያደረጋችሁ ተከታተሉን። ዛሬ የደስታችን ቀን ነው። በቃ ደስ ብሎኛል። ብቻ እኔ እንጃ ከአይምሮ በላይ ነው። ሁሉም ነገር ተዘጋጅቷል። የአቅሜን ነው እንግዲህ ሰሞኑን ታውቃላችሁ ያሳለፍኩትን ነገር ብቻ ይህንን ውብዬ ሳታውቅ ነው ያዘጋጀ ነው። አሹ እያመጣት ነው እንግዲህ። እስቲ ፈጣሪ ይርዳኝ። ሁላችሁም በጸሎት አስቡኝ። ኮሜንት ላይ መልካም ኮሜንት ጻፉልኝ። በቃ ይቅና በሉኝ። አሁን ጻፉልኝ ፕሊስ። በቃ እኔ ዛሬ ደስታዬ ቀን ነው። ወደ ራስ በመመለስ እኔ በጣም ነው ደስ ያለኝ። በቃ እኔም በጣም ደስ ብሎኛል። ለማንኛውም ቤተሰብ እኔ ጓጉቻለሁ እስክትመጣ። ብቻ በቃ በቻል ነው በቃ የሰው ልጅ ዋና ማሰቡ አይደለ በቃ ባለን ነገር ነው ያዘጋጀ ነውና በቃ ድንገት ጥሩ ሁኔታ ላይ አጋጣሚ ስለሆነም ትልቅ ኬክም አላዘጋጀውም። በቃ ብቻ እየተጣደፍኩ ነው። ለማንኛውም ደስ ብሎኛል። ቤተሰብ ተከታተሉ። ዛሬ የደስታችን ቀን ነው። ደስታችን ይመለሳል። ሚቹ እኔ ምን ብዬ እንደማመሰግን አላውቅም ወንድሜ። ቴንኪው በጣም እኔ ዛሬ በጣም ደስ ብሎኛል። ቴንኪው ፋሚሊ። ውብዬ ልትመጣ ነው። እግሯ ውስጥ ወድቄ በቃ እኔ ከዚህ በኋላ እኔ በፍጹም ውብዬ በቃ ይቅርታ አድርጊልኝ ነው እኔ የምላት። ብቻ ሁላችሁም ተከታተሉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። እንግዲህ ጠብቁኝ፣ እንመጣለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥ። እሺ ቤተሰብ ብቻ አሁን እንዴት እንደምሰጣት በጣም ጨንቆኛል። እኔ ሚቹ ስለ ያው አንተ ከዚህ በፊት ልምድ ካለ ግን እንደዚህ ልክ እንደመጣች በሩ ሲንኳኳ እንደዚህ አይደለ? አዎ ቀበሪኝ ነው የምትለው። ድምጽ እንደዚህ ሆነ ጠብቀን ዙርና እንደዚህ ሆነ ጠብቀን ደስ እንዲላት ያንኳኳች ነው። እሺ ችግር የለውም አትሄድ
ምን ስለ ፈራሁኝ። አይዞህ አትፍራ። ቆይ በእናትህ አይዞህ አትፍራ። የምር አትፍራ። አይዞህ። እሺ ጥላ ብትሄድ እሱ አትሄድም። አታረጉም። ይግቡ፣ ራሳቸው ይግቡ። በቃ ተው፣ እኔ ከፍተዋለሁ። ችግር የለም። ቁልፍ ነው እኮ ለዛ ነው። ቁልፍ ነው፣ እኔ ከፍተዋለሁ። ሰርፕራይዝ! ምንድን ነው? ምን እያደረክ ነው? ዋው! ምንድን ነው? አያምርም? ምንድን ነው? ሙባረክ ምን እያደረክ ነው? ምንድን ነው? በጣም ነው የሚያምረው። አንቺ ልቀቂው። ምንድን ነው? ምንድን ነው ያደረግከው? ምንድን ነው አንተ? ምንድን ነው ያደረጋችሁት? ውብዬ ልትመጣ ነው። ቶሎ ውጡ። ውብዬ ልትመጣ ነው። ለውብዬ ይቅርታ ሊያደርግላት ይቅርታ ሊጠይቃት ነው። ውብዬን ቶሎ ውጡ። ምን እያደረክ ነው? ምን እያደረክ ነው? አንቺ የውብዬ ፕሮግራም እኮ ነው። ምን እየሆንሽ ነው? ውብዬን ይቅርታ ሊጠይቃት እኮ ነው። እኔ ከውብዬ ጋር እኔ ሰላም ላወርድ ነው። ምን እያደረክ ነው? እኔ ብቻ እና አላልኩም እንዴ? በዚያውም እዚህ ፕሮግራም ነው ሳና ተጠራጣለሽ። ይሄ ፕሮግራም ይሄ አይደለም ነው። እኔ ውብዬን ይቅርታ ልጠይቅ ነው። ቲጂ ምን ሆነሽ ነው አንቺ? ለበስና ወደ ፕሮግራማችን እንዴ ሙቤ አንተ ምንድነው ችግር ከኛ? ችግር ምንድነው ከኛ? ለምን ሰላም ማሰደልሻል እኮ አይደለ? የውብዬ ነው እያለኮ ነው። አረ የውብዬ አይደለም፣ የውብዬ ነው። ይቅርታ ሊጠይቃት እኮ ነው። ውብዬ ምን ማለት ነው? ከመቼ ጀምሮ ነው ይሄ? ሙቤ አየ ሁሉን ነገር አየ። እኔስ አወኩኝ፣ እውነቱን አወኩኝ። ፕሮግራሙ ይሄ አይደለም አይደለም። እኔ ሚስቴን ይቅርታ ልጠይቅ ነው። ቶሎ ውጡ በእናትሽ። እሷ ሳትመጣ ይውጡ። ልብሱን ለበስና ውብዬም ትምጣ ወደ ፕሮግራማችን እንዴ። እኔ ውብዬ እየመጣች ነው። በእናትህ እኔን ድጋሚ ሌላ ነገር ውስጥ ልከት ነው እንዴ? በእናትህ ምንድነው? ለምን እንደምትረብሸው ፕሮግራም ላንቺ ነው። እና ታዲያ እሱ ላንቺ ጋር ይሄን ነገር ምንድነው ያሰራው? እሺ ምንድነው ያሰራው? ለምንድነው ያሰራው? ለምን እንደዚህ መሳረቁ? ቆይ እኔ ህይወቴን ለመበጥበጥ ነው እንደመጣው። ውብዬስ ትመጣለች እኮ። ውብዬ እየመጣች ነው ማለት ነው። ውብዬ ማለት ፕሮግራሙ የተዘጋጀው ለኔ አይደል? ውብዬ ይቅርታ ሊጠይቃት እኮ ነው። ምን ሆነሽ ነው? ኧረ እባክሽ። ከመቼ ጀምሮ ደግሞ ወደዛ የተመለስከው? ማን ነው እንደዚህ ያለው? ሚስቴ እኮ ናት ውብዬ። እኔ ይቅርታ ጠይቃታለሁ። ዛሬ ነው የሚገባ። ከሷ በመመለስ ፈልጋለሁ። ዛሬ ነው የሚገባ። ይሄንን አድርግና አሁን ቀልድ ነው። ወደ ፕሮግራም ያንቺ ነው። አረ ቲጂ በእናትሽ ማን ነው ላንቺ ያዘጋጀው? ማንንም ላንቺ አላዘጋጀም። እኔ አንተ ለምንድን ነው የልጅቷን ልብ የምትሰብረው? በእናትህ የቲጂ ልብ ለምን የምትሰብረው እንዴ? አንተ ነህ እየሰበርክ ነው እንዴ ያለው? አይደለም። ለምንድን ነው የምትቀልዱት? እስካሁን ድረስ እየፎገርክ ነበር። አዝንልሻለሁ ውብዬ ከመጣች ለምንድን ነው ድጋሚ ይቅርታ አታረግልህም? ማስወጣት ባለብህ መንገድ እናስወጣቸው። እኔ እንድትጎጂ አልፈልግም። ለኔ ያላዘጋጀውን ፕሮግራም እንዴት አዘጋጅቻለሁ ብለሽ? እሺ ቲጂ ተረጋጊ። ለኔ አይደለም ፕሮግራም አይደለም የውብዬ ፕሮግራም ነው። መጠየቅ ፈልጋለሁ። ያንቺ ነው። አንተ ሙቤ ቆይ ምን እያደረግህ ነው? ኧረ በእናትህ ልጅቷን ለምንድን የምታሰቃያት? በእናትህ ልብሱን አድርግና ምን ማለት ነው? የልብስ ሻው እየስትመጣ ምን ውስጥ ልገባ ነው? ምን ጉድጓድ ውስጥ ልገባ ነው? በእናትህ ለምንድን ነው እኔ ሰላም የማሰጠው? ሙቤ ምንድን ነው የምታወራው? ኧረ በእናትህ ተው። ኧረ ተው፣ እየመጣች ነው። በእግዚአብሔር ተው። ኧረ ቲጂ በእናትሽ ውብዬ ፕሮግራም እኮ ነው። እኔ እኮ ይቅርታ ልጠይቃት እኮ ነው ሙቤ። እኔ በድያታለሁ እኮ ይቅርታ ልጠይቃታለሁ። ግን ታዲያ ይሄ ምንድን ነው? ይሄ ምንድን ነው? እሺ እንዴ ለምንድን ነው የእኛን ቲሸርት እንደዚህ የምታሰራው? ምን ማለት ነው ይሄ ሙቤ? ምን ማለት ነው ሙቤ? ኧረ በእግዚአብሔር ተው። ተው በቃ ሂዱ፣ በእናትህ ሂዱ። ውብዬ ትመጣለች። አንተ ናይ ውብዬ እንዳትመጣ ድጋሚ ይቅርታ አታረግልም። ምንም ነገር ቢፈጠር አታረግልም። በዚህ ሰዓት ከመጣች ይሄ ለኔ ብለህ ነው? እሺ ምን ላደርግ? ልጅቷን ለምን የምትጎዳት? እሺ አታሳዝንህም? ለምንድን ነው ቆይ አንተ የምትቀልድብን እንዴ? ምን ማለት ነው? እኔ ይቅርታ ልጠይቃት እኮ ነው። እኔ በቃ ሁሉ ነገር ትቼ ይቅርታ ልጠይቅ እኮ ነው ብዬ ሰላም ለማድረግ ይቅርታ ልልህ እኮ ነው የጠራሁት እኮ። ይቅርታ ልጠይቅ እኮ ነው። እንዴ ታዲያ እሷ ህይወት እንዳይበላሽ እኔ ከውብዬ ጋር መጣላት አለብኝ? ለምንድን ነው አሳይተህ የምትነፍጋት ልጅቷ? አንቺ አታልቅሽ፣ ሂጂ ከዚህ በቃ ሳታለቅሽ ሂጂ። ከዛ እናወራለን፣ ሌላ ጊዜ እናወራለን። አንተ ምንም የምናወራው ነገር ሌላ ጊዜ ነይ ሙቤ በእናትህ ደግሞ አትጣለው። እሺ ይሄ ማለት ለኔ ምን ማለት እንደሆነ አንተ አልገባህም። እባክሽ ወደዛው ተረጋጊ። ቲጂ ተረጋጊ። ዞር በል። አትጣለው። ምን አገባህ? አትጣለው።
ስነ ስርዓት ይኖርሽ እባክሽ። ውብዬ እየመጣች ነው። ፕሮግራም የምታበላሽ ውብዬ እየመጣች ነው። ትምጣ። እኔ ምን አገባኝ? ይቅርታ ሊጠይቃት ነው። ቆይ ምን አደረግኩ? ሙቤ ይሄ የእሷ ፕሮግራም ነው፣ የውብዬ ፕሮግራም ነው። ልጁ ሰላም ላወርድ እኮ ነው። ይቅርታ ልጠይቅ እኮ ነው የጠራሁት። ትጠይቃለህ እኮ ግን ይሄ እሷ ህይወትስ ስንት ነገር ነው የተነጋገርነው። እና አሁን እኮ ይዤልህ የመጣሁት ልቀቀው። ተነስ አንተ ተነስ። እሷ በዚህ ሰዓት ብትመጣ ጥሩ ነገር አይፈጠርም። ተነስና ነገሮችን እናስተካክል። ተነስ። እያመመኝ ነው። እኔ እያመመኝ ነው። እና እሺ አሁን ውጡልኝ። ሙቤ በቃ ውጡልኝ ፕሊዝ ሙቤ ውጡልኝ። አንወጣም፣ እኛም አንወጣም። አንተ ምንም አትሆንም። ና ተነስ ነይ ተነስ። አልወጣም። ለምንድን ነው የምወጣው? ለምንድን ነው በህይወቴ የምትቀልደው? ቲጂ በፈጣሪ አልወጣም። ለምንድን ነው የምወጣው? እየለመነሽ እኮ ነው። አልወጣም። ሲጀመር ውብዬ እየመጣች ነው። በእናትሽ ወንድሜ ታዲያ ለምን ትቀልድብኛለህ? እኔ አልቀለድኩም። ፕሮግራሙ ያንቺ ነው ብላችሁ አይደል እንዳስመጣችሁ? እኔ እንደዛ ብዬ ነግሬሃለሁ። እባክህ በእናትህ ውጣ። ይሄው አበባውን ስጣት። ለማን ነው የሚሰጠው? ፕሮግራሙ ያንቺ ነው ብላችሁ አይደል? ኧረ እባክህ ተው። ኧረ ተው። ወንድሜ እኔ ላንቺ ክፉ ነኝ እንዴ? እኔ መቻል ለዛሬ ቀን እንኳን አትሆኝም። ፕሊዝ ቲጂ ፕሮግራሙ ያንቺ ነው ብላችሁ አስመጣችሁ። ይዘርበል እንደዛ በዚህ ሰዓት እንዳትመጣ እንደዚህ እያለ ሌላ ነገር ነው የሚመስላችሁ። አላሳዝንሽም? እኔ አላሳዝንሽም? እኔ ሳላሳዝን እኔ ምስል ቲሸርት አሰርቼ መጥቼ አንተ ለምንድን ነው በህይወቴ ላይ የምትቀልድ? እኔ እኮ እወዳለሁ። አይሆንም። በዚህ ሰዓት እንዴት እንደዚህ ታደርጋለህ? ሙቤ ምን አንድ ላይ እንውጣ። ምንድን ነው ያደረግሽ? ምን ያደረኩት ነገር አለ? ለምን ነው ያመጣት? እሺ ለኔ ብለህ ነው? ለሷም ለኛ ለሁላችንም ብዬ ነው። እኔ ሰላም ልፍጠር። እኔ እስከ ዛሬ ድረስ ያለውን ነገር ሰላም ልፍጠር ብዬ እኮ ነው። ሙቤ ለምን ነው የማትረዳኝ? ቆይ ለውብዬም ለአንተ የሚጠቅመው ይሄ ነው፣ ለሁላችንም። ለምንድን ነው ይጠቅመኛል? እኔ የእውነት ይሄ ይጠቅመኛል? እንዴት ነው የማይጠቅመው? እኔ እኮ ብዬ ጋር መጀመሪያ የሚጠቅመኝ ነበር ነው። ካንተ ጋር እኔ ሰላም በሆን ነው የሚሻለኝ። ብዙ ነገር አሳልፈናል። ይበቃል። እኔ ሳላሳዝንህ አላሳዝንም ወይ? በእናትሽ ሂጂ በቃ በእናትሽ። ከዛ ውጭ ምንም አልፈልግም። እኔ ጓደኛዬ እኮ ነሽ። እንዴት እንደዚህ ሞንዲሽ ማከብርሽ ጓደኛዬ ነሽ። ግን ደግሞ አንቺን ላገባሽ አልችልም ማለት እንጂ ሙቤ ለምን እንደዚህ ታደርጋለህ? እኔ ምንድነው ያደረኩት? ለምንህም ቢሆን አስወጣት። በቃ ለምንህም ቢሆን አስወጣት። ውጡልኝ በእናትህ። ይሄን ቲሸርት ለዛውም እንዲያሰርተሽ አሁን ብዬ ግን ትመጣ ምን ሊፈጠር ነው? በእናትህ ኧረ በፈጣሪ አድርግና ይኸውልህ ምን ማለት ነው? ይሄንን አድርግና ወደ ፕሮግራሙ እንሂድ። ውብዬ ስትመጣስ ምንድነው ምላት? በእናታችሁ ኧረ በፈጣሪ ለምንሃትም ቢሆን አስወጣት። በእናትሽ ቲጂ እሺ በይ። ልትጎጂ አልፈልግም። ጓደኛ አይደለሽ? ዝም በል። ጓደኛ አይደለሽ እንዴ? እሺ በይ። አና በፈጣሪ የኔ ህይወት ጓደኛዬ እኮ ነሽ። እኔ አልለይሽም። ለኔ እኔ ህይወት ላይ እስከ ቀለዳችሁ እስካሁን የቀለዳችሁትን ራሱ ዋጋ አስከፍላችኋለሁ። እንዴት ያንቺ ፕሮግራም ነው ምናምን ብላችሁ ትቀልዱብኛላችሁ? ግን ምንድነው ያደረከው? ኧረ ሙቤ በፈጣሪ ምንድነው ያደረከው? ምንድነው ያደረከው? እና እሷን አስወጣት። አልወጣም። ለምንድን ነው የምወጣው? ምን ለምንድን ነው የምወጣው? አስወጣት። አልወጣም። ቲጂ እናት የለሽም? ቲጂ እሺ ወንድም የለሽም? ቲጂ በፈጣሪ ምንድነው ቲጂ? እሺ በእኛ እኔ ምንድነው የማደርገው? ቲጂ እንዴ ውብዬ እየመጣች እኮ ነው። ለሷ እኮ ነው ይሄን ፕሮግራም ያዘጋጀሁት። ኧረ ምንድነው ያደረግከው አንተ ሰውዬ? በእናትህ ምን አይነት ጨካኝ ሰው ነህ? በእናትህ አንተ አረመኔ ነው። በእናትህ አረመኔ። ለሁሉም ነገር እኮ ይቅርታ ሊያደርግልህ እኮ ነው እዚህ ጠራክ። ምን አድርጎት ነው ይቅርታ የሚያደርግልህ? ኧረ ናሆም አንድ ነገር አድርግኝ። ውጡልኝ። እኔ ሌላ ምንም አልፈልግም። ውጡልኝ። ኧረ ውጡልኝ። ሙቤ ግን ምን ባረግ ነው? ቆይ ምን ባረግ ነው? 80 ቅደዱ ተጣሉ። ሁሉንም ነገር ማድረገው ነው ሁላችንም ስለ አንተ ዝበለ እኔ እንድልህ የምትፈልገው ለኔ ስትል ነው? እኔ እንድልህ የምትፈልጋችንም እያልኩኝ ነው ያንን ሁሉ ነገር እያደረኩ ያለው ስማ እኔ ማለት ነው አንተ ውብዬ መተ 80ቱን ቅደዱላ ብለህ እኔ ያን እኮ ይቅርታ ሊያደርግልህ እኮ ነው። ያን ይቅርታ ሊያደርግልህ ነው። ማረባ አይደለም ነይ ብትረባማ የኔን ደስታ ትፈልግ ነበረ። ልቀቂኝ በእናትሽ ቲጂ። ምን እያደረግሽኝ ነው? አረ ቲጂ ምንድነው የምትሰሩት? ወይኔ ጭራሽ በቤቴ ምን እያደረጋችሁ ነው? ሚቹ ለዚህ ነው ቁልፉን የተቀበልከው?
አይደለም አሹ ብዬ እንደምታስቢው አይደለም። የምር እንደዛ አይደለም አሹ፣ እንደዛ አይደለም። በመሀል መተው ነው አሹ፣ በመሀል መተው ነው። ብቻውን እንዲመጣ ነበር የጠራው። ብቻውን ለአንቺ ይቅርታ ሊያደርግልሽ ነበር ብዬ ይቅርታ ሊጠይቅሽ ነበር። እንደምታስቢው አይደለም። ምንድን ነው የለበሰችው? እንደምታስቢው አይደለም። ይሄን ሁላ ነገር እያበላሽ ያለው ምን እየሆንክ ነው? እንደዛ አይደለም አሹ፣ አስረዳሃለሁ። ቆይ እንደምታስቢው አይደለም። ለምን እንደማትረጂኝ አሹ፣ እንደምታስቡት አይደለም። ሙቤ ነው አይደለም ላስረዳሽ ማለት ነው። አይደለም ማለት ምን ማለት ነው? ደስ አለ በመሀል መተው ነው። እያደረክ ያለው ምንድን ነው ያቀደው? አንቺን ይቅርታ ሊጠይቅሽ ነበር። አንቺን ይቅርታ ሊጠይቅሽ ነበር። እሱንም ይቅርታ ሊያደርግለት ነበር። የባለፈው 80 ፍቺ በደንብ እያከበርክልኝ ነው። ብቻ ነው የጠራሁት። እንደዛ ነው ፕሮግራሙን ያለው የሚያዘጋጅ ለቲጂ ነው ያዘጋጀው። ምን ማለት ነው? አይደለም ውብዬ፣ እንደዛ አይደለም ውብዬ፣ እንደዛ አትናደጂ። ምን ሰው ቤት ያለ ፍቃድ እንዴት ይቅርታ ሊልሽ ነበረ። ይቅርታ ሊላት እኮ ነው አሹ ያዘጋጀን። የተነጋገርነው እንደዛ አይደል? በመሀል ግን መጡ፣ ሁለቱ መጡ። ይቅርታ ነው ምንድን ነው ይሄን እያረከለው? ጭራሽ ቤት ውስጥ ገብተህ እንደዚህ ታደርጋለህ? በመሀል ነው ብዬ ሁለቱ መጡ። በመሀል ነው። አንተ ራስህ ምን ማለት ነው? ምን ልትሰራ ነው ቤቴ? ውብዬ እንደዛ አይደለም እኮ የምር ከሰው ቤት እናንተ ጤነኛ አይደላችሁ። እኔ ማሳበድ ነው የፈለጋችሁት? ምንድን ነው ሀሳብክ? ምንድን ነው ይሄን ሁሉ ነገር አንቺ ነሽ የምታረጊው? እሺ ዝም ብለሽ ምን ማለት ነው? አልገባኝም። ደስ አለ ጭራሽ በቤት ወይኔ ደስ አለ ሙቤ። ይሄ ብልግና ሲዛሽ ሊመጣሽ ይሄን ቤት ድረስ ደስ አለ ወይ? ምን አንቺ ተያት ውጪ፣ ሂጂ ውጪ። ዝም ብለህ አንተ ራሱ ምን እያደረግህ ነው? አንተ ውጪ። ምንድን ነው ምን አደረኩኝ ማለት? ተፋቱ አልክ፣ አልሳካልህ አይደል? ከዛም በኋላ ቤቴ ድረስ ድራማ ይዘህ መጣክ። ደግሞ ለምንድን ነው የምታስቀርቱ? ምንድን ነው ያደረጋችሁ? ዝጋ ካሜራ ይቅርታ ሊጠይቅሽ ነበረ። እግዚአብሔርን ይቅርታ ልጠይቅሽ ነው። እግዚአብሔርን ይቅርታ ልጠይቅሽ ብዬ እንደዛ ነው ይቅርታ ልጠይቅህ ነው። የምርን ይቅርታ ልጠይቅሽ። አሁን ኮተታትን ይዘህ ውጣልኝ። አንተ ገባህ አይደል? ደስ አለ ምን ያደረኩት ነገር አለ? ምን አደረኩት? ለምን ይዛት መጣ? ለምን ይዛት መጣ? ራሳር ይዛት የመጣው አሁን ቀላንዲ ሰው ቤት መጀመሪያ ለምን ይዛት ዞር በል። ከቤት ውጡልን። ቀጥ ብለህ ውጣልኝ። ምን እያደረጋችሁ ነው? እናንተ ያሟችኋል? ጤነኛ አይደላችሁ? ኩብዬ እንደዛ እኮ አይደለም፣ እባክሽ እንደዛ አይደለም አትበለኝ። ሰምተሃል አይደል አንተ ሰውዬ? ይሄ የተከበረ ቤት እኮ ነው። ምን እያደረክ ነው አንተ? አሹ እግዚአብሔርን ይቅርታ ሊላት ነው። ይቅርታ ልጠይቅሽ ነው የመጣሁት። አመጣጤ ለይቅርታ ነው እየተረጂ ተመልከት። ይሄ ምንድነው? ይሄ ምንድነው? ስነስርዓት ይኑርሽ። ነይ ውጪ፣ ቀጥይ፣ ነይ ውጪ፣ ውጪ፣ ነይ ውጪ። ምንድነው ይሄ ብልግና? ውጪ። አንተ ራሱ ምን እያደረከለው? ሰማነሽን ቅደጂ ስትለኝ የነበርክ ሰውዬ ጭራሽ ነው ቤቴ ድረስ እንደዚህ አይነት ስራ ትሰራለህ? ምን ማለት ነው? አሁን ደግሞ ምን ታደርጋለህ? እኔ ላይ በደንብ ትጫወታለህ እ የኔ ህይወት ላይ በደንብ ትጫወታለህ አይደል? ማነው ይሄንን የፈቀደላችሁ? ውቢ አሁን ህግ ነው የምንጠራው። አሹና ሚቹን አውርቼ ነው ብዬ በእናትሽ እኔ ይቅርታ ልጠይቅሽ ነው። አሹና ሚቹን አወራክ አበላሽቶብኝ ነው እኮ። ይሄንን ስራህን ልታሳየኝ ማለት ነው። ለምንድን ነው ቆይ ማትረጂ? ውብዬ እሱ ይውጣና ቆይ እናስረዳሻለን። ቀጥ ብሎ ይሄን ተሸክመህ የመጣው እኔ እንድረዳ ነው? እንደዛ ነው? ናውጣ ምን አይነት ሰውዬ ነው አንተ? ውጣ ውብዬ እናስረዳሻለን። ቆይ ማናችሁንም ማየት አልፈልግም። ምንድነው? እሺ ብለህ ይጠቅማችሁ መለያየት ነው ብዬ ለአንቺም ለእኛም ለሁላችንም ብዬ ነው። እሺ በይ እኮ በደንብ እኮ ስራን እየሰራን ለቀቀኝ። ይሄ የእኔ ስራ አይደለም። እሺ በይኝ ብዬ እና የእኔ ስራ ነው። እኔ ምን አደረኩ? ይሄን ሁሉ ነገር ያዘጋጁት እነሱ ናቸው። እኔ ምን አደረኩ? ውጭ ላይ የፈለጋችሁትን ማድረግ ትችላላችሁ። ነፃነታችሁን ሰጥቻችኋለሁ። ጭራሽ ቤቴ ምን አደረኩኝ? እኔ እነሱ ናቸው ያዘጋጁት። እና እኛ ለእሱ አይደል ያዘጋጀነው? ለቲጂ ነው እኛ ያዘጋጀነው። ሰማንያ ቅደጂ አልከኝ ይኸው ዝም አልኩ አይደለ? አሁን ጭራሽ ቤቴ ድረስ አንተ ራሱ በጣም ነው የምታስመስለው። እንዴት እንደዚህ አይነት ነገር ታደርጋለህ? ለአንቺ ነው ውብዬ፣ ለአንቺ ነው እኮ። አንተ እንዴት ነው ሰው ለጫቸው ያደረገው? ቆይ ምን አንተ ክብር ባይወድልህ እኔ ክብር ውብዬ እሱን
እንዴት እንደዚህ አይነት ነገር ታደርጋለህ? ውብዬ በፍጹም አልተረዳሽኝም። አውርተናል። ዝም በል ከዚህ ዓለም ማናችሁንም አልሰማም። ቲሸርት አሰርቶ ጭራሽ ነው ቤት ውስጥ እንደዚህ አይነት ነገር ነው የመጡት። እነሱ ከኋላው ነው የመጡት። ላንቺ ነበር ያዘጋጀ ነው። ዝም በል ላንቺ ለሷ ነው እኮ አውርተን የላሽ አውሽ ለምንድን ነው ማታምኚ? በፍጹም እኔ ይቅርታ ልጠይቅሽ ነው የጠራሁት። እስከ ዛሬ ድረስ በጣም ታግሻለሁ። ናው ሰምተኛል አይደል? ከዚህ በኋላ ግን ተረጋግተሽ ስሚኝ። አሁን ይሄንን ኮተታችሁን ይዛችሁ ትወጡልኛላችሁ። ተረጋግተሽ ስሚኝ። ላንቺ ነው የተዘጋጀው ፕሮግራሙ። አውሽ ነው ያወርቼ ከለ እና ምን ነው ያወራኝ? ያደረክ ያለው ከኋላ ነው የመጡት። አልወጣም ብለውን ነው ይቆጭሻል። እና ምን አረባኝ? ለምንድን የሚቆጨኝ? ስላሳየኝ ይሄንን ስራን ስላሳየኝ ነው የሚቆጨኝ። በማየቴ ነው የሚቆጨኝ። ልንገርህ አይደል? በማየቴ እንደዚህ አይነት ሰው በመሆን ምንድነው ያረካል? አሁን ህግ ሳልጠራ ማለት ነው። ቀጥ ብላችሁ ኮተታችሁን ይዛችሁ ውጡ። ይቅርታ ይልሻል። እዚህ ይቅርታ ሳትቀበይ አንወጣም። አትወጣም? ይቅርታ አንተ ማን ስለሆንክ ማትወጣ? ይዘው ውጣ። ይዛችሁ ውጡ። ይዘው ውጣ። ሁሉ ኮተትን ይዘው ውጣልኝ። ሌላ ነገር ሳይፈጠር ነው የምር ሌላ ነገር ውጡ። ለምንድን ማሰሙት? ለምንድን ማሰሙት? አንተና እኔ አውርተን የለ እንዴ? ህግ ሳይጠራ ቶሎ ብላችሁ ናሂ ምንድነው ያደረገ? ነፍሳይ ለመጠራው መጀመሪያ መጥራት አልነበረብህም። ሐኪም ቤት ሄደን እየመጣን እኮ ነው። ይዛችሁ ውጡልኝ። ተረጋግተሻል? ውብዬ ላንቺ እኮ ነው ነገር ላንቺ እኮ ነው ያዘጋጀልኝ ለኔ ነው አይደል? አዎ አይደለ? ቲሸርት አሳተመ አይደለም? እኛ አይደለንም። ማን ነው ታዲያ? አረና ያስረዳት። አንተን ከሰማች ምንድነው እየሰራችሁ ያላችሁት ነገር ምንድነው? እስቲ አንተ ቢያንስ ተረጋጋና አድምጥ። ሰማክ ቁልፍ መልስልኝና እቃህን ይዘህ ቀጥ ብለህ ኮተትን ይዘው ውጡ። ይቅርታ ሳታረጊለት እኛ ከዚህ ቤት አንወጣም። ውጡ። አንወጣም። ይቅርታ ሳታረጊለት ህግ እንጠራለን። ምንም ነገር ይምጣ። ይቅርታ አድርግለት። ጤነኛ ነህ አይደለም? ምንድን የፈለከው ከኔ? ምንድን የፈለከው ከህይወቴ? ምንድን የፈለከው? እንድታረቁ እኮ ነው። ይዘው ውጣልኩ ኮተቱን። አንተ አውራ ዝም ለምን ትላለህ? ምን እየሆንክ ነው? ያውራ እንዴ? በምን አፍ ያውራ? ምንድነው ብልግና ተሰርቶ አውራ እንጂ አስረዳት። በእናትህ ዘበላት ተቀዘኝ ይዘው። አንተ ለምን አታወራም? ዝም ለምን ትላለህ? ናይ ራሹና አሹ ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ጎዳና ጎዳና እኔን ትልቅ አድርገህ ራስህን ያሳነስክ ተነሳባ ብዬ